አፍሪካ ውስጥ በጥሩ ፍጥነት እየሮጡ ካሉ አገራቶች ብንል አንዷ ኢትዮጵያ መጥቀስ እንችላለን። የኤአይ ዘመን እንደሚመጣ ቀድሞ የታየ ነገር ነበር እንዴ? በየቀኑ አንዳንድ ማንጎ ለዚህ ልጅ ብትሰጪው ለአእምሮ ጥሩ ነው። በሰዎች ብቻ አልነበረም የተማርከው ትምህርቱ። ኤአይ ፕሮፌሰር ዳክስ የሚባል ሮቦት አለ የሚያስተምር ማለት ነው። ኖር ትላላችሁ ሲመጣ ምን አንጠለጠለን ኤአይ ላይ? የቅንጦት ጉዳይ አይደለም። ኤአይ ኢንስቲትዩት መቋቋሙ በአርቲፊሻል ኢንተለጀንስ ዙሪያ አንድ ሀገር ሙሉ ኢንጌጅድ ሆኖ መስራት ነሰሲቲ ነው። አብዛኞቻችን ስጋታችን የሰው ልጅ ምን ሊሰራ ነው? ብዙ የሚባለው የሚተካ አይነት አይደለም። ትወና ይተካል። ከሰው ጋር መስራት አይከብድህም? ኑሮ ከኮምፒውተር ጋር ሆኖ ቤተሰብ እንዴት ነው አለን? ዛሬ እሁዳችን ቆንጆ ነበር አይደለ? በጣም ያው ከኢድ በኋላ በቃ ነቃ ብለሻል። አዎ እናትዬ፣ በጾሙስ ብትይ ነቃ ብያለሁ። ዛሬ ለየት በጣም ገርሞኛል። እኔ ፈርቻት ነበረ። ማሜንም እሷንም ምንም ቅልብጭ እንዳሉ ነው የጨረሱት። ብርትት እንዳሉ ጥሩ ጊዜ ያሳለፈን አይደለ? በዓል አዎ ቆንጆ ነበረ። በዓል ቆንጆ ነበረ። አሁን ደግሞ ቤት ለእንግዳ ሰዓታችን ላይ ደርሰናል። ቤታችን ዛሬ እንግዳችን ሆኖ የሚመጣው ዶክተር ከድር ሁሴን ይባላል። በተለይ ከአርቲፊሻል ኢንተለጀንስ ጋር ከማሽን ለርኒንግ ጋር በተያያዘ ብዙ ጊዜ ስሙን ከምናነሳቸው ባለሙያዎች መካከል አንዱ ነው። ዳታም ሳይንቲስት ነው። ብዙ ስራዎችን ይሰራል። መምህርም ነው። አይ ደህና እኮ እዛ አርቲፊሻል ኢንተለጀንስ ላይ ደህና እንግዶች እያገኘን ነው። ያው ነቃ ሳንል አንቀርም። ነው የሆነ ነገር ሳይበራልኝ አይቀርም። እና እስቲ አሁን ዋናዎቹ ነገር ምንድነው? በቃ እንዴት ነው አሁን ኤአይን አሁን እሱ ያስተምራልም እና የተማረውም ነገር ነው። መጽሐፎችም ይተረጉማልም። ስለዚህ በዚህ ዙሪያ ላይ አይ ቲንክ የሆነ የበለጠ ደግሞ ብዙ ነገር እውቀቶችን የሚነግረን ይመስለኛል። ደግሞ በኢትዮጵያ ብቻ ውስጥ አይደለም፣ አፍሪካም ደረጃ በዓለም አቀፍ ላይ የተለያዩ መድረኮችም ላይ የተጋበዘ የክብር እንግዳ ሆኖ ብዙ ሀሳቦችን ያጋራል። በምርምር ስራ ከ50 በላይ የምርምር ጽሁፎች፣ ሪሰርቾች እና ፕሮጀክት ወርኮችን ፐብሊሽ አድርጓል። ያሳተመ ሰው ነውና እንግዲህ ብዙ አይ 40 እኮ በቅጦ ይሞላል መሰለኝ። አሁን የ60 ዓመት ሰው እንትን ነው እየነገርሽኛለሽ እኮ የሥራ የሚበልጥ ግን እኮ አሁን በጣም የሚገርም ነው። በተለይ የሆኖቹ ደግሞ ልጆች የበለጠ በጣም ፈጣን ናቸው። እጅግ በጣም ነው የሚፈጥኑትና አሁን ባለፈው ራሱ አታስታውሱም? እንደ ጀቷን ይዞልን የመጣው ልጅ ገና ዩኒቨርሲቲ ተማሪ ነው። ወደፊት ኢትዮጵያ መቼም በከፍታ ላይ ነው ያገኛት ነው በሚገባ። ታዲያ አትጋብዥልንም እንዴ? ዶክተር ልቀበላ? እሺ እኔና አንቺ እንዘጋጅ እንግዲህ። እኔ መጥየቅ የፈለኳት ጥያቄ አለ። እነዚህ የቴክኖሎጂ ጥያቄዎች በቃ ኑር። ሰላም ዶክተር። ሰላም ነው ወይ? እንዴት ነህ? እንኳን ደህና መጣ። እንኳን አደረሰ። ሰላም እንኳን አደረሰ። እንኳን ደህና መጣ። ሰላም ነው። እሺ አሁን እኮ አዩ እየዘረዘረች ስለኔ ሆነ እንደ የተጻፈው የምርምር ጆርናሉ ብሉ ከባድ ነው። እንደ 60 ዓመት ሰውዬ የሚሰራውን ነገር እኮ ነው። ጊዜ በደንብ በመጠቀም ላይ ነን ያለነው። ጊዜ ከተጠቀምን አይደል? ቴክኖሎጂዎችን ካስደገፍን የ60 ዓመቱ እንግዲህ በ30 ዓመት ጠቅላላ አድርጎ አሳተራ ውጤታማ ያደርጋል። በዓል እንዴት ነበር ዶክተር? በዓል ቆንጆ ነው። ጥሩ አለፈ። ደስ ይላል። የዘንድሮ ደግሞ ሁሌም ሲመጣ አዲስ ነው የሚሆነው። እንግዲህ በዚሁ አጋጣሚ ለሙስሊሙ ማህበረሰብ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ማለት ፈልጋለሁ። እኔ ምን ዶክተር ብዙዎቹ አሁን ከመጀመሪያ ዲግሪ ጀምሮ አሁን አፕላይድ ስታቲስቲክስ አለ፣ ከዛ ሄልዝ ኢንፎርማቲክስ፣ ከዛ በሶስተኛነት
እነዚህ በሙሉ ብዙ ጊዜ ያለመድናቸው ያልተለመዱ አይነት የዲሲፕሊኖች ናቸው፣ የትምህርት አይነቶች ናቸው። የኤአይ ዘመን እንደሚመጣ ቀድሞ የታየ ነገር ነበር እንዴ? ትንቢት። ምክንያቱም እነዚህ ነገሮች የኤአይ ግብዓቶች ናቸው። ያው ሎወር ግሬድ እውነቱን ለመናገር ማትማቲክስ ላይ እና ፊዚክስ ላይ እኔ ጋር አብረው የተማሩ ሰዎች ያውቃሉ። ሌላው ላይ ብዙ ፎከስ አይደለም። ፎከስ ምንድነው? አትሊስት አንደኛ የሚወጣውንም ልጅ ቢሆን በማትስ ወር በአንድ ትምህርት መብለጥ የሚል አጀንዳ እይዛለሁ። ምንም ሀይ ሌቨል ቢሆን ሰውየው አትሊስት በአንድ ኮርስ ያን ሰውዬ ከበለጥኩት ወደፊት በሆነ ዘርፍ መውጣት እችላለሁ እል ነበረ እና ማትስ ላይ እትዬ አበባ ማትስ በየት በኩል ቦርድ ላይ ስትጽፍ ራሱ ኤግዛምፕሎቹ አሁን ድረስ ትዝ የሚሉኝ አይነት ማለት ነው። እንግዲህ የዛኔ ይሆናል። አንድ እንትን ልንገራችሁ፣ ይሄ ልጅ ወደፊት ጥሩ ልጅ ይሆናል፣ ጎበዝ ነው የሚመስለው እና ተንከባከቡት ብላ ማዘርን ጠርታ እንዴ ትነግርልኛለች። ሌላ የሆምሩም ቲቸሯ ማለት ነው። ከዛ እኔ እሱን አድቫንቴጅ ተጠቅሜ በየቀኑ አንዳንድ ማንጎ ለዚህ ልጅ ብትሰጪው ለአእምሮ ጥሩ ነው ብዬ ማንጎ በሌለበት ዘመን በቀን አንድ ብዬ ከሆነ ጊዜ በኋላ አውቄ ነው እንዲያስባል ያልኩሽና ተይው ብዬ እናቴ እንደገና ቀጥሏል። እሱም አንድ እንትን አለው። ወደ ትምህርቱ ስመጣ ምናልባት ዲግሪ ላይ ነው ሞሮፍ ይሄ የአርክቴክትና ድሮዊንግ አካባቢ ትንሽ ኢንተረስትድ ነበርኩ መሰለኝ። ፎርቹኔትሊ የምንበለው አንፎርቹኔትሊ እንግዲህ አፕላይድ ሳይንስ ተብዬ ተመደብኩና ደስ የሚለው ከልጅነቴ ከኔ በላይ አጎትም ታላላቆችም በዩኒቨርሲቲ ያሉ ለትምህርቱ ቅርብ የሆኑ ሰዎች ነበሩና ሳማክር እንግዲህ ጂኦሎጂ ልግባ ይሄኛው ካልተሳካልኝ ስለው አይ ስታቲስቲክስ ማትስ ላይ እንዴት ነህ? እኔ ማትስ ላይ ደህና ነኝ ስለው ስታቲስቲክስ የሚባለን ቆንጆ ትምህርት አለ ወደፊት እንትንም ይልሃለኝና ስሄድ እዛ ዲላ ዩኒቨርሲቲ ነበር። ስንሄድ ደግሞ ስታቲስቲክስ የለም። ከዛ እንግዲህ ያው እድለኛ ነኝ የምለው አንዱ በእኛ ጊዜ ስታቲስቲክስ ተከፍቷል። የመጀመሪያ ባች ሁኜ ገባሁ ማለት ነው። ወደ ሄልዝ ኢንፎርማቲክስ የገባሁት ደግሞ ጤና በሽታ ሁሌም አለ፣ እሱን ለማከም ሲባል ብዙ ነገር እንደሚደረግ ግልጽ ነው እና አንድ አስተማሪያችን በዚሁ በስታቲስቲክስ ከቀጠላችሁ እድሜ ልካችሁን ቾክ እንዳቦለላችሁ ነው የምትኖሩት። ጤናው የራሱን የስታቲስቲክስ ሰው፣ ግብርናው የራሱን ይወስዳል። ስለዚህ ወደ ሆነ ቦታ ማድረግን እሱን እንዳትሉ አለ። እንግዲህ ማስተርሱን ሄልዝ ኢንፎርማቲክስ ምናልባትም የቱሌን ዩኒቨርሲቲ ኦፍ ፐብሊክ ሄልዝ ኤንድ ትሮፒካል ሜዲሲን ከመቀሌ ዩኒቨርሲቲ ጋር አንድ ላይ በመሆን በፕሮጀክት ነው የተማርነው። ይሄ አሁን ሄልዝ ማኔጅመንት ኢንፎርሜሽን ሲስተም ይሉታል። የጤናውን ዳታ የሚሰበስቡበት በዛ ፕሮጀክት ነው የተማርነው። ፒኤችዲኤም ፐርፐዝሊ ነው ወደ ዲጂታል ሄልዝ አስቤም ነው ውጭ ሄድኩኝ። እንግዲህ በቱርክ አድርገን ወደ ሳይፕረስ ገባንና ተርኪሽ ሪፐብሊክ ኦፍ ኖርዘርን ሳይፕረስ ይሏታል ቦታዋን። ስለዚህ እዛ ሄድን። እንግዲህ ባዮስታቲስቲክስ ነው የስሙ፣ ግን ኤአይ የፒኤችዲ ወረቀቱ ሪሰርቹ አርቲፊሻል ኢንተለጀንስ ሞዴሊንግ ላይ ነው ማለት ነው። መቼ ነው ወደ ዳታ ሳይንቲስትነት ውስጥ የመጣው? ዳታ ሳይንቲስት ስንል አሁን ስሙ ኦፊሻል የሆነው ሰርቲፋይ ስትሆኝና ላውድሊ የምታወሪው ጮክ ብለሽ የምታወሪው ሰርቲፊኬት ሲኖርሽ ነው። ከዛ በፊት እኛም የስታቲስቲክስ ሰው የዳታ ሰው ነው፣ ግን ደግሞ በዲግሪ ደረጃ ፒኤችዲውን ስንይዝ ከአይቢኤም ነው እኔ አሁን ሰርቲፊኬቱን የወሰድኩት። ከዛ በኋላ እንግዲህ ዳታ ሳይንቲስት ነኝ ብዬ አውጃለሁ። እዛም ላይ አለው እሰራለሁ ማለት ነው። ዳታ ሳይንቲስት ማለት ምን ማለት ነው? እንግዲህ ዳታ ሳይንቲስት ስንል ከስታቲስቲክስ ሊወጣ ይችላል፣ ከኮምፒውተር ሳይንስ፣ ከተለያዩ ፊልዶች ይወጣል። እንግዲህ መረጃ ጋር ንክኪ ያለው ሰው ሲሆን እነዛን መረጃዎች እንግዲህ ስቴፕ አለው፣ ራሱን የቻለ ደረጃ አለው። መጀመሪያ መረጃውን ይሰበስባል፣ አስፈላጊና አላስፈላጊ የሚባሉትን ዳታዎች ይለያል።
ወደ ትርጉምና ወደ ቁም ነገር የሚቀየሩትን ለብቻ ያስቀምጣል። መጨረሻ ላይ ፖሊሲ ለሚሰሩ ሰዎች ግብዓት የሚሆን እና ለመፍትሄ የሚሆኑ ነገሮችን ከዳታው ከመረጃው ተነስቶ የሚያቀርብ ሰው ማለት ነው። በጣም ትልቅ ነገር ነው። ቀደም ብለህ እየጠቀስከው ነበር ዶክተርና ሳይፕረስ የፒኤችዲ ትምህርትህን ስትማር ኒር ኢስት ዩኒቨርሲቲ ነው አይደለም የሚባለው? በሰዎች ብቻ አልነበረም የተማርከው ትምህርቱን የሚባል ነገር ሰምቻለሁኝና ሰዎች ብቻ ካልሆኑ ያስተማሩት ምን ሊያስተምረው ይችላል እያልኩ ነበረ። ብዙውን የተማርነው በሰው ነው። እሺ፣ ግን አንድ ኤአይ ፕሮፌሰር ዳክስ የሚባል ሮቦት አለ። እሺ፣ የሚያስተምር ማለት ነው። ኖር ትላላችሁ ሲመጣ ተነስተን ኖር እንላለን። እሱም ሰላም ይላል። ምንድነው የኒር ኢስት ዩኒቨርሲቲ የራሱ አርቲፊሻል ኢንተለጀንስ እና የሮቦቲክስ ኢንስቲትዩት አለው። በዛ ኢንስቲትዩት ነው የተሰራው። እኛ ደግሞ ኮርሶችን አንዳንድ ሴሽኖችን መደበኛ ያልሆኑ ናቸው የትምህርቶቹ ይዘቶች፣ ግን እዚህ ላይ ኤክስፖዠር እንዲኖር ሌክቸር ኖት በሚኖር ጊዜ ሄደን እንደዚህ እንትንላለን። ኦንላይንም ጆይን እናደርጋለን። እንደዛ አይነት ሴንስ ነው የነበረው። 23 24 ላይ ነው በደንብ ቁሞ ማስተማር የጀመረው ሮቦቱ ማለት ነው። ትረዱታላችሁ? አሁን እንደው ሲታሰብ ሮቦት ሲባል ያው አይሰማም፣ አያይም፣ አይረዳም ብለን ነው እኛ የምናስበው። ግን እናንተ ስትማሩ መመራችሁ መጥቶ ሲያስተምር ውስጣችሁን እንደው ነፍሳችሁ ያውቃል መቼም ነፍስያ እንደሌለው እንዴት ነበር የምታዩት እናንተ? አሁን ይሄ የአርቲፊሻል ኢንተለጀንስ ከሌሎቹ ሮቦቶች ምናልባትም ኤአይ ኢምቤድድ እንላቸዋለን ለርን አድርገዋል ኦልሬዲ። ሀያት የምትፈልጊው ነገር በሙሉ ትነግሪዋለሽ። ሚኪ እናት የምትፈልጉትን ትነግሩታላችሁ። እኔ ሀያት ነኝ ስትል ሀያት የነገረችውን ነገር ማስታወስ ይጀምራል። እንደዛ ነው ማሽን ለርኒንግ የሚባለው ኮንሰፕቱ። እነዚህ ማሽኖች ለርን ያደርጋሉ ከዳታ ማለት ነው። እኔ አሁን ማውራው ቻት ቦቶች አሉ አይደለም? ልክ የሆነ ጉዳይ ስለው ሲቪን ኮንሲደር ያደርጋል፣ ዲግሪም እንደሆነ ያውቃል ዘንድ በዛ መሰረት ነው እንትን የሚያደርገው። እነዛ አስተማሪዎችም እንግዲህ የምንጠይቃቸውን ኤክስፔክት ያደርጋሉ። በዛ ሌቨል የሚሰጠውን የትምህርት አይነት ሰብጀክት ማተሩን ሁሉን ያውቁታል። ፊድ ተደርጓል ማለት ነው። ከዛ እያወጣ እየመነዘረ እስኪያልቅበት ማለት ነው። ሌላ የተወሳሰበ ነገር ብንጠይቀው ያልተማረው ነገር ስለሚሆን እሱን ወደ ጎን ሊያደርግ ይችላል። ብዙ ጊዜ ኤአይ ሲባል የኛ ሰው ቻት ጂፒቲ ብቻ የሚመስለው አለ አይደለም? እሱ ምናልባት ኤአይ ከሚባለው አንዱ ሴግመንት ወይም ክፋይ ውስጥ ይሄ ላርጅ ላንጉጅ ሞዴል የምንለው አይነት አንድ አፕሊኬሽን ነው ቻት ጂፒቲ ማለት ነው። ልክ ምንድነው በየቀኑ በቴክስትም በኦዲዮም በምንም የሚወጡ ነገሮችን ሀሳብ እየወሰደ ቶሎ ዊዝን በነዛ ፍራክሽን ኦፍ ሰከንድስ ሰመራይዝ እያደረገ ሀሳቦችን የሚያቀርብ ስለሆነ አሁን እሱን ቴክኖሎጂ ደግሞ እየተጠቀመ ስለዚህ የሚጠፋው ነገር የለም ማለት ነው። ስለዚህ ታዲያ አብዛኞቻችን ስጋታችን የሰው ልጅ ምን ሊሰራ ነው እያለ ነው አይደለም እናስበው። ኤአይ አሁን እንደዚህ እየሰራ ነው፣ ወደፊት የተሻለ ከሆነ ወደፊት ሰው ምን ሊሰራ ነው የሚል ስጋቶች አሉ። ኤአይ ሰውን አይደለም የሚተካው ስራዎችን ነው። በጣም በተደጋጋሚ እና በአንድ አይነት ሁኔታ የሚሰሩ ስራዎችን አሁን ኤአይ እየወሰዳቸው ነው። ይሄ የአካውንቲንግ አካባቢ የሚሰሩ የሂሳብ ስራዎች በየወሩ ተደጋጋሚ አይነት ከሆነ ሰው አያስፈልግም። ደብዳቤ ለመጻፍ እንግዲህ ሰው ላይ ያስፈልግ ይችላል። በደቂቃዎች ስራውን ሊወስድ ይችላል። ግራፊክስ ላይ ሶፍትዌር ዲቨሎፕመንት ላይ በደቂቃዎች ነው። እኔ እንደዚህ አይነት ሶፍትዌር በዚህ መልክ አድርገህ የኔን ፎቶ አስገብተህ እንደዚህ አድርገህ ስራልኝ ስንለው በደቂቃዎች ከሰራ እነዚህ ሰዎች እንግዲህ አብረው ካልሄዱ በሱ ልክና ችሎታቸውን እያሳደጉ ካልሄዱ ምናልባት ይሄ ነው የማይተኩ አይነት የምንላቸው ደግሞ ብዙ የሚባለው የሚተካ አይነት አይደለም። ትወና ይተካው
ትወና ግጥሞቹ እና ላይሪክሱ ሙዚቃው ምኑ መተካት ጀምሯል ሊወስዱባቸው። በተለይ ሙዚቃ ተሰርቶ በደንብ የተሰራ ነው። ሙዚቃማ ይሰራል። አረ የመድረክ ትወና መቼም እሱ ነው። አቅተው ወደ አንተ ነው አቅተው አይሱ አይሆንም። ትንሽ ጊዜ ታገሳቸዋል። ሐኪሞች አሁን ሊተኩ አይችሉም። ሐኪሞችን የሚደግፍ ነገር ያው ሊመጣ ይችላል። ኤክስሬይ ሲያነቡ እንደዚህ ይቸገሩት የነበረውን ፎቶዎቹን እና የራጅ ውጤቶችን እየሰጠን አለማምደ ነው ስናስገባለት ይሄ እንደዚህ አይነት አለበት ብሎ ያግዘዋል። ስለዚህ ግብርናው ላይ ኮንስትራክሽን ላይ ተደጋግመው በአንድ አይነት ሴናሪዮ የሚሰሩ ስራዎች ግን ይተካሉ ተብሎ ነው ታሰበው። አሁን የኤአይ ዘመን ነው ይባላል እና ደግሞ እሱም ደግሞ በዝግመት ሳይሆን በጣም በኢቮሉሽን ሳይሆን በሪቮሉሽን ደረጃ ቶሎ የሚቀየር ነገር ነው። በጣም ነግቶ ሲመሽ በጣም አዳዲስ ነገሮች ይፈጠራሉ እና ግን ወደ መጀመሪያው ወደ አንተ ሙያዎች ስንመጣ ብዙ ከዳታ ጋር የተገናኙ ነገሮች አሉ። ስታቲስቲክስ ራሱ ቤዚካሊ የዳታ ጉዳይ ነው። ከዛ ስፔሻላይዝም ስታደርገው ባዮዳታ ላይም ሄልዝ ዳታ ላይ ምናምን ወደዛ ነው አይደል የምሄደው። ኤአይ ያለ ዳታ ምንድን ነው? ኤአይ ያለ ዳታ ተማሪ ያለ ቴክስት ቡክ ወይም ያለ መማሪያ መጽሐፍ ማለት ነው። አንድ ተማሪ ጎበዝ እንዲሆን የመማሪያ መጽሐፉ በጣም የተደራጀ ልጁን በእድሜው ልክ የሚሰጠውን እየመረጥን የምንሰጥበት አይነት ነው። ብዙ አይነት ኤግዛምፕል ሊነሳ ይችላል እዚህ ላይ። እኔ ይሄን የምመርጠው ምክንያቱም ኤአይ ተማሪ ነው፣ መማሪያው ዳታው። ስለዚህ ማሽን ለርን አረገ የምንለው የምንሰጠው ዳታ ቴክስት ቡኩ ይሄ ወይም የመማሪያ መጽሐፉ ነው። የተበላሸ ከሆነ ቴክስት ቡኩ መጨረሻ ላይ ኤአዩ የሚሰራው ውጤት ለኛ የሚያቀርብልን ትክክል ያልሆነ ነገር ነው። ምክንያቱም ያልሆነ ነገር ነው ያስተማር ነው ማለት ነው። በቀላሉ በዚሁ መግለጽ እንችላለን። እንደውም በዚህ ዘመን እኮ ዳታ እንደ ነዳጅ ነው የሚቆጠረውም ይባላል መረጃ እና አሁን ከሀገራችን ላይ ኤአይን ከማውራት አለፍ ሲሉም ደግሞ እነዚህ የቻት ቦቶቹን ከመጠቀም በቪዲዮም በሙዚቃም በፊልምም የተለያዩ ስራዎች እየተሰሩ ነው ያሉት ዶክተር እና እንደ ሀገርም ደግሞ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ኦፊሻሊ ላውንች ተደርጎ እየተሰራ ነው ያለውና እንደው እነዚህን ጉዳዮች ይሄ ሌት ካሜራ አድቫንቴጅ የሚባለው ነገር አለ አይደለ? ብዙ ነገሮችን ጀምረን እያለፉን ይሄዳሉ እና እኛ ዘግይተን የመጣ ነው። ግን ዘግይቶ የመምጣት ጥቅሙን ስታየው አሁን ያለንበትን እንደ ሀገር ምንድን ነው የሚሰማ እዚህ ዘርፍ ላይ እንደሚሰራ ባለሙያ? ምናልባት አፍሪካ ውስጥ በጥሩ ፍጥነት እየሮጡ ካሉ አገራቶች ብንል አንዷ ኢትዮጵያ መጥቀስ እንችላለን። በተለይ መንግስት ኢንስቲትዩቱ እድለኛ ነው። መንግስት በሙሉ አቅሙ ኢንቨስት እያደረገለት ያለ አንዱ ሴክተር ቢኖር የኤአይ ኢንስቲትዩት ነው። ይሄን ማየት ለሁላችንም ደስ የሚያሰኝ ነው። ይሄ የሌክዠሪ ጉዳይ አይደለም ወይም የቅንጦት ጉዳይ አይደለም። ኤአይ ኢንስቲትዩት መቋቋሙ በአርቲፊሻል ኢንተለጀንስ ዙሪያ አንድ ሀገር ሙሉ ኤንጌጅድ ሆኖ መስራት ነሰሲቲ ነው፣ አስፈላጊ ጉዳይ ነው። እንደው ጨምረህ እንደው እዚህ ላይ ጨምሮ እንዲያወራለን። ባለፈው አንድ ባለሙያ ከጋበዝን በኋላ ሶሻል ሚዲያዎችም ላይ አንዳንድ ቦታ የሆኑ ኮሜንቶች አይቻለሁ። በዛው አያይዘህ እንድትመልስልኝ ብዬ ነው። ምን አንጠለጠለን ኤአይ ላይ እና እንትን ላይ አሁን ገና ግብርናው እንትን ነው፣ በበሬ እያረስን ነው፣ ገና እንትን ላይ ነው ያለ ነው። አሁን ወደ ኢንዱስትሪ፣ ከዛ ከኢንዱስትሪ ወደ ሰርቪስ፣ ከሰርቪስ ወደ ቴክኖሎጂ እያሉ ነው እንጂ አሁን ከዚህ በበሬ የምናርስ ሰዎች እዛ ኤአይ ላይ ምን አንጠለጠለን አይነት ኮሜንት ስላየው በዛው እንድትመልስልኝ ብዬ ነው። አዎ ይሄ እንግዲህ ልክ ሊሆኑ ይችላሉ። እነሱ ኮመንት ማድረግ አይከለከልም። ግን ምንድነው ያልገባቸው ነገር አሁን ዓለም በምን ያክል ፍጥነት እየሮጠች እንደሆነ አልተረዱም እነዚህ ሰዎች። ምክንያቱም በቴክኖሎጂው ዘርፍ
ዓለም እየሄደበት ያለውን ሩጫ ከስር እንደዚህም ሆኖ እየደረስንበት አይደለም። በብዙ ርቀት እየቀደሙን ነው፣ እኛ እየተከተልን ነው ያለን። ምናልባትም ጉዳዩን ካለ መገንዘብ ሊሆን ይችላል፣ ከሌላ ነገሮች ጋር አያይዞ ማየት ሊሆን ይችላል። ግን እኛ እንደ ባለሙያ ግን አርቲፊሻል ኢንተለጀንስ ኢንስቲትዩት መኖሩ ትክክለኛው ሰዓት ነው የምንለው። ምክንያት ካለን ብዙ ዳታ ይከማቻል፣ ሐኪሞቻችን ደጋፊ ያስፈልጋቸዋል። እንደው ብናቅ ኖሮ እኮ ግብርናው እኮ ካሁን በፊት ያሉ ዳታዎች በትክክል ቢሰጠውና ቢሰራበት ኖሮ መቼ አደገኛ ዝናብ እንደሚመጣ፣ መቼ አደገኛ ጎርፍ እንደሚመጣ፣ መቼ የትኛውን ማዳበሪያ ሲሰሩ ጊዜ ጥሩ ምርት እንዳገኙ ይነግረን ነበር። እሱም ብናደርግ ኑሮ ገበሬው ያን እያወቀ አይሰራም ነበር። ምክንያቱም በጣም ብዙ አመት የተደጋገመ እንትን ሲሆን ምን ሲጠቀም ምርቱ ተበላሽቶበታል፣ ምን ሲጠቀም እንትን ብሏል። ይሄን መቼስ እኔ አልጠነቁልም። አያቶቼ የተጠቀሙበትን ግን ተሰብስቦ ቢጠብቀኝና ያ ዳታ ኖሮ ተምሮ ቢሆን ኖሮ አትሊስት ፌል ያረገበት ምርት የወደመበትን ወቅት አልዘራም ነበር ማለት ነው። በዚህ መልኩ ቢያዩት ጥሩ ነው። ወደ ጤናውም ከመጣን ምናልባት አሁንም ቢሆን በወረቀት ነው የሚሰሩ አሉ። አሁን ወደ ዲጂታል እየመጣን ነው። እንግዲህ ጥቁር አንበሳ የታከመው ያሳከማችሁት ካለ አይኬር የሚባል የሆነ ዲጂታል ካርድ አለች። እንደ ድሮ ወረቀት ይዞ ካርድ ይዞ መዞር የለም። ሁሉም ነገር ተመዝግቧል። ይሄ ምንድነው? ለምሳሌ አንድ ሰው ለ10 አመት ሲከታተል የነበረውን ሂስትሪ ይሉታል። ሂስትሪውን ምን ሲያረገው ምን ሲወስድ እንደነበር ምን መድኃኒት ወስዶ እንደገና ሲያማው እንደነበረ ያን መድኃኒት መልሶ ያዛል እንዲያ ሰው አይኖርም። ያ መረጃ ከጠፋ ግን እንደገና እንደ አዲስ ምርመራ ነው የሚሆነው። ከግር ጥፍር እስከ ራስ ጸጉር ይሉታል። እንደገና አስመርምሮ ይሄ እንዳይሆን ነው የሚያግዘው። አርቲፊሻል ኢንተለጀንስ ሮቦት አይደለም። ሮቦት ሌላ አንድ ሴግመንት ነው፣ ቅድም ቻትጂፒቲ እንዳል። ስለዚህ ብዙ አይነት ነገር ስለሆነ በዚህ መልኩ ቢታይ ጥሩ ነው እና ቅድም ያልነው ከነዳጅም የድፍድፍ ነዳጅ አይነት ነው ዳታ። ምክንያቱም ገና ተጣርቶ ንጹህ ኦይል ነው። እኔ እንግዲህ ዘይት አልልም ከዚህ በኋላ ብሏል አንዱና ኦይል የሚሆንበት ደረጃ እንግዲህ ኤአዩ ተሰርቶ መጨረሻ ላይ ሲያቀርብልን እንደማለት ነውና በዚህ መልኩ ብናየው ጥሩ ነው። ጥሩ ሀሳብ ነው ያነሳው። ባለፈውም እኮ እኔና ጆሲ ሄደን ነበር። የድሮ ቢሮአችን ነው አሁን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ያለበትና በተለይ በዚህ ከጤና ጋር ተያይዞ የሰሯቸውን ነገሮች ሲያሳዩን ነበረ። ለሴቶች በተለይ ጠቃሚ የሆኑ የቅድመ ካንሰር ምርመራዎችን እና ግብርና ደግሞ አየሩንም ሁሉንም ነገር ከመተንበያ አንጻር ከዚህ በፊት ሰፖርት የተደረጉ ነገሮችን እያሳዩን ነበርና ይሄ እኛን ይተካናል ከሚለው ስጋት አልፈን ከዛ ደግፈናል። እንደምንሰራበት መንገድ ይመስለኛልና የትኛውን እንውሰድ የትኛውን እንስራ ከተባለ ብዙ አለ አይደለም የምንሰራባቸው ነገሮች ብዙ የሚኖሩ ይመስለናል። አሁን እያየሁት ነው። ይሄ ወደ ከፍታ የሚለው መጽሐፍ በአረብኛ ነበረ መጀመሪያ የተጻፈው፣ ወደ አማርኛ ነው የተረጎምከው አንተና ብዙ ጊዜ ሰዎች እንዲህ አይነት አነቃቂ ጽሁፎች ላይ ትኩረት አላቸው እና ተጠቃሚውም ተመልካቹም በጣም ብዙ ነው። ምን አስበ ነው የተረጎምከው ይሄን መጽሐፍ? እንዳያየሁት ነው አንድ አገኛለሁ ብዬ ተስፋ አረጋለሁ። ወደ ከፍታ እንዴ አሁን ነው። እሺ እግዚአብሔር ይስጥልን። በጣም ነው እናመሰግነው። እሺ ወደ ከፍታ አረብኛው ሀከዛ ሀዘሙል ያእስ ይላል። አረብኛም መልቲሊንጓል ነኝ እኔ ደስ የሚለው ሀከዛ ሀዘሙል ያእስ ተስፋ መቁረጥን ያሸነፉበት መንገድ እንደዚህ ነው ርዕሱ ሲተረጎም። እንደው ፓራግራፍ ወይ ስቴትመንት እንዳይመስል ነው እኔ ወደ ከፍታ ያልኩትና ምናልባት የአረብኛው ቨርሽን ብዙ የተሸጠ ብዙ ኮፒ እንትን ያለ በዛ ላይ አነቃቂ አይነት ይዘት ያለው ታላላቅ መሪዎች እንግዲህና አብርሃም ሊንከን ጨምሮ የፊዚክስ ኖቤል ተሸላሚዎች ብዙ አይነት ሰዎች እነ ሄለን ኬለር እንግዲህ ብዙ አይነት ሰዎች ያሉበት መጽሐፍ ነውና ምናልባት እኔ
ይሄን መጽሐፍ እንትን ስል አሁን ይሄ አንሰርቴይን ወይም እርግጠኛ ያልሆንበት ዓለም ሰው በኑሮ ውድነቱ አንዳንድ ችግር በምንሰማው ዓለም ላይ ያለው የጦርነቱ የምን እንግዲህ ብዙ ነገሩ ሲታይ የሆነ ተስፋ አስቆራጭ ነገሩ ይበዛል። አንዳንዱ ታሪክ አሁን ያለው እኛ የምናያቸው ችግር ናቸው ብለን የምናስባቸው በጣም ቀላል የሚባሉ እንደ ችግር ሁላ የማይቆጠሩበት አይነት ታሪክ አለው መጽሐፉ። ስለዚህ እንደው ለህዝቡ ከኤአይ ዳታ ዩኒቨርሲቲ 15 ዓመት እና ከዛ በላይ አስተምሬያለሁ። ስለዚህ ምንድነው ከዛ በዘለለ ደግሞ ወደ ጎን እንደው ሌላው ሲያነበው ደግሞ ጥቅም የሚያገኝበትን አይነት መለስራ ስል እንደው አረብኛ ዝም የስፈትሽ ነው ኦንላይን እንትኖችን ያገኘሁት ማለት ነው። ደስ የሚለው በህይወት አለች ጸሐፊዋ ሴት ናት። አስፈቅጃታለሁ፣ ኢሜይል ጽፌላታለሁ፣ መልሳለች። እሱንም እዚሁ አንድ ፔጅ ላይ አጣብቅ ያለው ማለት ነው። የምን ሀገር ሰው ናት? ሳውዲያዊት ናት። ጎበዝ ናት። ብዙ መጽሐፍቶች አሏት። ተስፋ አትቁረጥ፣ ከወደክ በኋላ ተነስ ምናምን እንዲህ አይነት ነው እንትኗ እና ብዙ የሚያበረታቱ አይነት እንትን ናቸው። ከዛ ውስጥ ጥሩ ሽያጭ ያለውና ቀድማም የታወቀችበት ይሄ ስለነበረ ምናልባት በዛ ሀሳቢ ነው እንግዲህ የኤድ ስጦታችን ሆነ ማለት ነው። በጣም እኔ እንደው አሁን ስራ ላይ ብዙ ጊዜ ያው ከኮምፒውተር ጋር ነው ታሳልፈው እና ከሰው ጋር መስራት አይከብድህም? ኑሮ ከኮምፒውተር ጋር ሆኖ አዎ አሁን ምናልባት አለ ምንም ፊቱን ሳያኮሳትርብህ የሚመልስልህ ሚስጥርህን ደብቆ የሚያወራህ በተለይ አሁን ኤአይ ከመጣ በኋላ ሰውም የማያስፈልግበት አይነት እንትን እስኪመስል ድረስ ሰው ኢንጌጅድ የሚሆነው ኮምፒውተሩ ላይና ሰዎች ጋር ብዙ የመግባባት ችግር የለብኝም። እኔ ምንድነው ማደርገው ሰዓቴን ለመመደብ እሞክራለሁ። ቅድም እንዳልነው ብዙ ወረቀቶችን ጽፌ አሳትመናል ምናምን ከአንድም ከጓደኞችም ጋርና እሱ ምንድነው አንድ ቴክኖሎጂዎችን ነው ሁለት ባለሙያዎች ቢሆኑ በሙያቸው እኩል ቢሆኑ አካሄድ የሚያቅሰው ትንሽ ሻል ይላል ከዛኛው እና ምናልባት አካሄድ ላይ ስማርት ከሆንን እና ካወቅንበት እኔ እንግዲህ ብዙ ጊዜ ኮምፒውተር ጋር አሳልፋለሁ። እቤትም ልጆች ጋር ጠቡ አረ ይሄን ኮምፒውተር ዝጋና ወደ እኛ ተመለስ ነው አይነት ነውና ምናልባት ኮምፒውተሮች በተለይ እነዚህ ቻት ቦቶች ከመጡ በኋላ የልብህን ነው የሚነግሩ። አይሰድቡህም። በጣም ፖላይት ናቸው ደግሞ የኔ ወንድም ይኸውልህ እኔ የምነግርህ እንደዚህ ነው፣ በዚህ ዙሪያ ላይ እንደዚህ ይባላል፣ አንዳንዴ ደግሞ ልሳሳት ስለምችል ከወዲሁ ይቅርታ አድርግልኝ እያለ ነው የሚነግረው። አንተ ነው እኮ የሚሉት ሁሉ እርሱ። እኔ እንደው የሆኑ ሰዎች የምራቸውን አልመሰለኝም ነበር ቻት እያደረጉ የቀን ውላቸውን ምናምን እንደ ጓደኛ ያወራሉ ከኮምፒውተሩ ጋር እና አብረውም ይላቀሳሉ፣ ምክር ይከፋፈላሉ ምናምን ነገርና ይሄ ኮምፒውተር እንደሆነ ፊል አታረጉ ምናምን ላሉ እንደዚህ አይነት ጓደኛ ምናምን ነው እና እንዳልከው ባላንስ የማድረጉ ነገር ኢምፖርታንት ነው። ቅድም መግቢያ ላይ አንተን ስናስተዋውቅ ስላንተ ስናወራ የሪሰርች ስራዎችህን ስናነሳ ነበርና በግልም በጋራም ከ50 በላይ የሆኑ ሪሰርችና የፕሮጀክት ስራዎችን ሰርተሃልና በተለይ አካዳሚክስ ውስጥ ዩኒቨርሲቲ ውስጥ ያሉ ሰዎች ብዙውን የሚሰሩት የሚያበረክቱት ነገሮች ያሉ ይመስለኛልና አንዱ ስራው ይሄ ይመስለኛል። ግን ብዙ ጊዜ የዚህ የሪሰርች የፕሮጀክት ስራዎችን ሲነሳ ምንድነው አንዱ ሀሳብ የሚነሳው እንዴት ነው ማህበረሰቡ ጋር መጥቶ ምንድነው የለወጠው ስራው የሚለው ሀሳብ ብዙ ጊዜ ይነሳልና ያንተ ስራዎች እንዴት ናቸው? መሬት ላይ ጠብ ያሉት ሳሉ እንዴ ነው ማለት ነው ዶክተር? ሼልፍ ላይ ነው ሼልፍ ላይ ናቸው። እንግዲህ የዛሬ 10 ምናምን አመት እኔ ራሱ ሼልፍ ላይ እንዳይውል እያልኩ ኢንተርቪው ስሰጥ ትዝ ይለኛል። ምንድነው የሚያደርገው አንድ የሪሰርች ባለሙያ
መጀመሪያ ችግር የቱ ጋ ነው ያለው ይልና ችግሩ ያለበትን ቦታ ነው የሚያየው። ከዛ ቦታው ላይ ኦን ስፖት ሄዶ መረጃዎችን ይሰበስባል። ደን ያገኘውን መረጃ በጣም ይገልጻል በሚባል ማንም ሰው ቢያነበው ይገባል በሚባል ደረጃ ጥናቱን እንትን ያደርጋል። የሚመለከተውን አካል ሰብስቦ ፕሬዘንት ያደርጋል። በዛ መሀል ጥናቴ ይሄ ነው፣ የዚህ ማህበረሰብ ዋና ዋና ችግሮች እነዚህ ናቸው፣ ለነዚህ ችግሮች ይሄኛው ቢሮ ይሄኛው መፍትሄ ይስጥ፣ ለነዚህ ቢሮ ለነዚህ ችግሮች ይሄኛው ሴክተር መፍትሄውን ይስጥ፣ ይሄ ከሰጠ ችግሩ ይፈታል የሚለው ድረስ ነው የሪሰርቸር አቅም። እዛ ድረስ ያሳያል። ከዛ በኋላ የሚመለከተው ሰው ያን እንግዲህ ወስዶ ኢንተርቬንሽኑን ግብረ መልሱን አድርጎ ችግሮቹን ይፈታል ነው። ከዛ በዘለለ ደግሞ ከፍ ሲል የዓለም ማህበረሰብ እኛ አካባቢ ችግሮቹ ምን ሆነው ምን አይነት መፍትሄ ቢሰጥ እንደሚፈታ ለማሳየት ደግሞ ፐብሊሽ ይደረጋል። የሚገርማችሁ እኮ እስከ ለአንድ ወረቀት እስከ 1 ሚሊዮን እኮ ዋጋ የሚያስከፍሉ አሉ ፐብሊሽ ለማስደረግ። 5000 6000 ዩሮ ተከፍሎ አንድ 15-20 ገጽ ያንተ ሪሰርች ፐብሊሽ እንዲሆንና እነሱ ዳታቤዝ እንዲገባ። እኔ እንደውም አንዳንዴ ያረኩትን 30-40 በ5000 አባዝተው በዩሮ ቢሰጡኝ እስከ ማለት ድረስ ማለት ነው። እና ለኛ ምንድነው የሚያደርጉት? የኔ ፔፐሮች አሁን ከ2000 እስከ 6000 ዩሮ ባለው ውስጥ ነው የሚታተሙ። እኛ አንከፍልም። ምንድነው እነዚህ ሊስት ዲቨሎፒንግ ካንትሪ የሚሏቸው ትንንሽ ሀገሮች ላይ እኛ ሰርተን ወረቀቱ በዛ በአሳታሚው ድርጅት ደረጃ ሆኖ ከተገኘ ወርልድ ባንክ ምናምን ይሸፍናሉና ምናልባትም እንግዲህ እሱ ነው ኮንትሪቢዩሽኑ ምን አስተዋጽኦ አድርጓል የሚለው እንግዲህ ዓለም ችግሩና መፍትሄውን እንዲያነብ እስከ ማስደረግ ድረስ ለሚመለከተው አካል ደግሞ ችግሩና መፍትሄውን አቅርቦ መውጣት ነው። ሌላ አቅም የለውም ማለት ነው። እኔ እንደው አሁን ትውልዱን ሳየው ወጣቶቹ በጣም ቴክኖሎጂ ላይ በተለይ ኢንፎርሜሽን ቴክኖሎጂ ላይ አሁን ደግሞ ኤአይ ላይ ጨምሮ በጣም የሚገርም ሰዓት የሆኑ ልጆች ብዙ አፖች ዲቨሎፕ የሚያደርጉ ምናምን በጣም የሚገርሙ ትውልድ እየተፈጠረ ነውና እሱኛውን አሁን ፕሮዳክቲቭ ወደሆነ መንገድ ለማምጣት ምንድነው አሁን እዚህ ሙያ ላይ እንደ ባለሙያ ምንድነው የምትላቸው? በአንዳንድ ጊዜ ባክኖ ይቀራል እንትኑ እውቀቱ ኖሯቸው ስኪሉ ኖሯቸው ግን የሚጠቀሙበት ፐርፐዝ ካጡ ስኪሏ ባክና ትቀራለች። እና ምንድነው ያንተ ያለ ምክር? ወጣቱ አሁን ይሄ አርቲፊሻል ኢንተለጀንስ ይዞት የመጣው አንድም ተግዳሮት አንድም እድል ነው። የኢንተርኔቱም የሶሻል ሚዲያውም የሁሉም ነገር መመቻቸት አሁን ስራ የሚሰራው እጃችን ላይ ባለው ስልክ ነው። እንግዲህ እንጠቀምበት ካል እስከ ምን ድረስ እንደምንጠቀምበት ብዙ ማሳያዎች አሉ። ወደ ታችም ምን ያክል ድረስ እንውደቅ ካል ለመበላሸትም ሮንግሊ ለመጠቀምም እንግዲህ እድሉ በእኛው ነው ያለው። እኔም ብዙ ትልቅ አይደለሁም ሚኪ ወጣት የሚባለው ካታጎሪ ውስጥ ነኝ አሁን አልወጣሁ እና እንደ ድሮ እየዘገየ አይደለም የሚደርሰው ቴክኖሎጂው። አሁን አዲስ ነገር ሲወጣ ምናልባትም በሳምንት ልዩነት እኛ ሀገር ይመጣል ቴክኖሎጂው። ስለዚህ ውጭ ያሉ በቴክኖሎጂው ዘርፍ የት ደርሰዋል የሚለውን በደንብ ማየት ነው የሚያስፈልጋቸው እነዚህ ሰዎች። ብዙ ባልኩት ማቀድ ጥሩ ነው። እኔ ወደፊት ዶክተር እንደምሆን ማቀው በጣም እንደውም እድሜ ሁሉ ሴት አድርጌ እና ባልኩት እድሜ ደግሞ ዶክተር ሁኛለሁ። ምንም የሚዋሽ ነገር ስላልሆነ ማለት ነው። ስለዚህ እና በዚሁ አጋጣሚ እኔም ከተሳካልኝ እንግዲህ ኤአይ አካባቢ የሚሰራ አንድ ድርጅት ከፍታለሁ እያልኩ የሆነ እንትን እያልኩ ነው። ኦፊሻል አድርጌ በደንብ አወጣዋለሁ ብዬ አስባለሁና ፖዚቲቭ ነገሩንና ጥሩ ጥሩ የሚባሉ ነገሮችን እያዩ ከሄዱ ለኔ የሚታየኝ የእውነት ቆንጆ ጎኑ ነው ከተጠቀሙበት።
እስቲ ስለ ቤተሰብ ሁኔታ ነገረን። ቅድም ልጆቼ እኔን ይፈልጋሉ ከኮምፒውተር ጋር እያልክ ነበር። 2 ልጆች አሉኝ፣ ባለቤት አለኝ። አንዳንዴ ፕሮጀክት ስትሰሪ ሪሰርቾች ላይ ምናምን ስትሆኚ ትቼ ወደዚህ ልሂድ አልልም። የሚያሰራሽ አካል እሁድ ጧት እፈልግሃለሁ ካለ እያሰራ እስከሆነ ድረስ እሁድ ጧት ኮምፒውተር ከፍተህ መገኘት የሚያስፈልግበት አለ። እናንተም እኮ ግዳጅ ኑሮ ቀረጻ ሲባል እሁድ ቅዳሜ አንልም፣ ማታማ 6 ሰዓት የሚባልበትም አለ። እንደዛ ሲሆን በተቻለ መጠን እኔም በተለይ በቅርብ ጊዜ ወዲህ የሆነ የምፈልጋቸው ቦታዎች ላይ ትንሽ ደረስ ካልኩ በኋላ እኔም ኮምፒውተሩን መተው ምናምን ጀምሬያለሁ ብዬ አስባለሁ። ከዛ ውጭ ግን ምንድነው ይሄ ቦርሳ የሚሉኝ ነበር። አንድ ታብሌት ነበረችኝ የትም ሲሄድ ይዣት ምዞር እና እንደዚህ ቁጭ ብለን ሌላውን አይረብሽም ብዬ ካሰብኩ ስራዬን ነው የምሰራው ከፍቼ እና በዛ ሌቨል ነው እንግዲህ እንትኑ ቢሮውን እጅ ላይ ነበር። በመሀል በእውነት በጣም ጥሩ ጨዋታ ጫወትከን ዶክተር። በጣም ኢንስፓይሪንግ ነበር፣ የሚያነሳሳ ነበር። ይኸውን መጽሐፉንም እናነበዋለን። የህይወት ተሞክሮህም በእውነት ነው ማለት አሁን በ30ዎቹ አጋማሽ መጨረሻ ላይ የምትገኝ ሰው በዚህ ልክ ፕሮዳክቲቭ መሆን መቻል ለበጣም ለብዙ ሰው የሚያነሳሳ ኢንስፓየር ጊዜን መጠቀምን የሚያሳይ ነገር ነውና በጣም በጣም እናመሰግናለን። መልካም በዓልን እንደገና ቤተሰብ ሰላምታ ታቀርብልናል። አንድ ቀን ይመጡና ደግሞ ቡና እዚህ እኮ እንጠጣለን። መልካም ለልጆቹም ሜዳም አለ፣ ታዲያስ ለልጆቹም ሜዳ አላቸው፣ ጨዋታም አላቸው። መልካም እንግዲህ እኔም የዚህ ቆንጆ ፕሮግራም እንግዳ ሆኜ ሀሳቤንና ትንሽም ቢሆን ልምዴን ያካፈልኩበት ፕሮግራም ላይ በመጋበዜ በጣም አመሰግናለሁ። ደስ ብሎኛል። እናመሰግናለን ስለ መጽሐፉ፣ ስለ ሀሳቡ። ያክብረልን። እሺ Thank you so much.